ጊዜው የጾም ወቅት በመሆኑ ብዙ ሰዎች የሚያሳስባቸው የተለያዩ ነገሮች አሉ። ስኳር፣ ግፊት፣ እነዚህም በሌላችሁ ቪዲዮዎች አነሳለሁ። ዛሬ ግን የጨጓራ ስሜትና የጨጓራ በሽታና ጾም እንዴት ይገናኛሉ? መጾም ይቻላል ወይ? ጨጓራ ኖሮበት በጾም ወቅት በሰላም እንዲጾም ምን ማድረግ አለበት የሚሉ ነጥቦችን አነሳለሁ። ሌላው ጨጓራ ያለባቸው ሰዎች በጾም ወቅት የሚያደርጓቸውን ስህተቶች ጠቅሳለሁ። መጾም የሌለባቸው በፍጹም መጾም የሌለባቸው ሰዎች አሉ። የእነሱንም ስም ዝርዝር ጠቅሳለሁ እና ደግሞ ጨጓራው ኖሮም ቢጾሙ ችግር የሌለበት ምንም ችግር የማይፈጥረውን የጨጓራ አይነትም ጠቅሳለሁ። ዶክተር አሚር ሙሰማ እባላለሁ። የውስጥ ደዌ ስፔሻሊስት ነኝ። በዌል ስፕሪንግ መልቲ ስፔሻሊቲ ሴንተር ውስጥ የውስጥ ደዌ ሐኪም ነኝ። ስለዚህ የጨጓራ በሽታ በጾም ወቅት ጊዜ ብዙ ሰዎች እንደ ኤክስፒሪየንስ እንደሚያደርጉት የጨጓራ ምልክቶች በጾም ወቅት ይጨምራሉ። ብዙ ጥናቶችም በቅርብ ጊዜ የተደረገ ክሊኒካል ዳታ የጨጓራ ህመም ከ2 እጥፍ በላይ የመጨመር ቴንደንሲ አለው በጾም ወቅት ጊዜ። ይሄ እድሜያቸው ገፋ ያሉ ሰዎች፣ ሴቶች ላይ የበለጠ ከፍ ይላል። ምክንያቱ ደግሞ ረጅም ሰዓት ጨጓራችን ምግብ ሳይኖር ከ14 ሰዓታት በላይ ስለሚቆይ፣ ሁለተኛው ደግሞ የምግብ የምንመገበው ጾም ላይ የምንመገባቸው ምግብ አይነቶችም ይቀየራሉ ብዙ ሰው። በሶስተኛ ደረጃ መድኃኒት ሰው የሚወስደው መድኃኒት ህክምናውም ይቀየራል። ይሄ ደግሞ የጨጓራ ፊዚዮሎጂ የሚባል አለ፣ ያንን በጣም ይቀይሯል። ስለዚህ ረጅም ሰዓት ምግብ አለማግኘቱ የጨጓራ አሲድ ሴክሬሽንም ሰዓቱ በጣም ይጨምራል። እነዚህ ምክንያቶች ተደማምረው የጨጓራ ምልክት ብዙ ሰዎች ጾም ላይ ከፍ ያለ የጨጓራ ምልክት ይታይባቸዋል ማለት ነው። የጨጓራ ቁስለትና ደግሞ ጾም አንዳንዴ ጥናቶች የሚጋጩ ጥናቶች አሉ። አንዳንድ ጥናቶች ላይ የጨጓራ ቁስለት ከጾም ጋር ብዙም ልዩነት እንደሌለው የሚጠቅሱ ጥናቶች አሉ። ከጾም በፊትና ከጾም በኋላ ያሉት የጨጓራ ቁስለት መጠን ኖርማል ብዙም ልዩነት የለውም የሚሉ አሉ። ሌሎች በጣም ብዙ ጥናቶች አሉ። እኛ ሀገርም በአረቡ ዓለምም ሳዑዲ ውስጥም የተሰሩ አሉ። የኢንዶስኮፒ ተሰርተው ከጾም በፊት ያሉ የቁስለት መጠን እና በጾም ጊዜ ያለው የቁስለት መጠን የጨጓራ ቁስለት ወይም ፔፕቲክ አልሰር የሚለው እንደሚጨምር የሚያሳዩ ጥናቶች አሉ። በተለይ በቅርብ ጊዜ ደግሞ የተሰሩ ጥናቶች እንደሚያሳዩት የጨጓራ ስሜት ኖሯቸው በጾም ጊዜ ወደ ሕክምና የሚመጡት እየጾሙ ያሉት ከማይጾሙት የበለጠ አሲድ አልሰር ወይም ቁስለት የመገኘት እድሉ ከፍተኛ ነው። ከዚህ ጋር ተያይዞ ቁስለት ያለባቸው ሰዎች ደግሞ በጾም ጊዜ ኮምፕሊኬት የማድረግ ወይም የመድማት ሊሆን ይችላል ወይም የመበጠስ ፐርፎሬትድ ፒዩዲ የሚባለው በጾም ወቅት ይጨምራል። በጣም ብዙዎቹ ጥናቶች የሚያሳዩት በተለይ ከዚህ ለዓመታት የተሰሩ ጥናቶች አሉ። ሰርጀሪ፣ የፐርፎሬሽን ወይንም ደግሞ የጨጓራ ኮምፕሊኬሽን የምንላቸው ከጾም ጋር ተያይዘው ይጨምራሉ። እነዚህ ሁሉም ሰው ላይ ግን አይደለም። የጥናቶቹ አንዳንዶቹ ላይ አለመኖር፣ አንዳንዶቹ ላይ መኖር የሚያሳየው አንዳንድ ሰዎች አሉ ያልታከመ ቁስለት ካላቸው ያልታከመ ጨጓራ በጾም ወቅት ሊባባስባቸውና ህይወታቸውም አደጋ ላይ ሊወድቁ የሚችሉ የሰዎች አይነት አሉ። ለዛ ነው ማነው መጾም ያለበት ማነው መጾም የሌለበት፣ በጾም ወቅት ማድረግ ያለባቸው ጥንቃቄና ምን አይነት ህክምና ማግኘት አለባቸው የሚለውን መጥቀስ ያስፈለገው ማለት ነው። የጨጓራ ታማሚ ሆኖ መጾም የሌለባቸው እና የጨጓራ ህመም ኖሮባቸውም ቢጾሙ ችግር የሌለባቸውን ሰዎች ኋላ ላይ ጠቅሳለሁ። በቅድሚያ ግን ሁሉም የጨጓራ ታማሚዎች በጾም ወቅት የሚሰሯቸው ስህተቶች አሉ፣ ማድረግ የሚኖርባቸው ጥንቃቄዎች አሉ። እነዚህን ጠቅስላችኋለሁ። የመጀመሪያው የጨጓራ ታማሚዎች አብዛኛው ሰው የሚሳሳተው የመድኃኒት አወሳሰድ ሰዓቱ ነው። ብዙ ሰው ፍጡር ላይ ጾም ሲፈታ ነው የጨጓራ መድኃኒቱን የሚወስደው። ይሄ የተሻለው ሰዓት አይደለም። የጨጓራ ታማሚዎች እንዲወስዱ የምንመክረው ሱሑር ላይ ነው። ስለዚህ ሱሑር ከመብላታቸው 30 ደቂቃ ወይም ከ1 ሰዓት በፊት የጨጓራ መድኃኒታቸውን ወስደው ሱሑር ቢበሉ የተሻለ ጤናማ ይሆናሉ። ከዚሁ ከመድኃኒት ጋር ተያይዞ ግን አብዛኛው የጨጓራ ስሜት ያላቸው ሰዎች ጾም ከመጀመራቸው በፊት የጨጓራቸውን እንዲታከሙ እንመክራለን። ስለዚህ ኤች ፓይሎሪ ካለ ያ ኤች ፓይሎሪ እንዲጠፋ፣ ቁስለት ካለ ያ ቁስለት እንዲጠፋ፣ ጨጓራ አሲድ የሚረጭ ከሆነ
ያ አሲድ የሚረጨው የጨጓራ አሲድ ኮንትሮል ማድረግ ይቻላል። ሪፍሌክስም የጨጓራ ሪፍሌክስ ገርድ የሚባል አለ፣ ጋስትሮኤሶፋጂያል ሪፍሌክስ ዲዚዝ በተለምዶ ቃር የምንለው የአይነት ምልክት ያላቸው ሰዎች ቀድመው ሐኪም ቤት ሄደው ያን ኮንትሮል ማድረግ ይቻላል። አብዛኛው የጨጓራ ችግር በመድኃኒት በሕክምና እና በክትትል ኮንትሮል ማድረግ ይቻላል። መድኃኒት የጀመሩ ሰዎችም ደግሞ አወሳሰድ የሚወስዱበትን ሰዓት ማስተካከል ይኖርባቸዋል ማለት ነው። ሁለተኛው የሱሑር ላይ የሚበሉ ምግብ ናቸው። ብዙ ጊዜ ረመዳን ላይ የሰው አመጋገቡ ይቀየራል። በጣም ስፓይሲ የሆኑ ቅመም የበዛባቸው የሚጠባበሱ ነገሮች በአይነቱ በጣም ይበዛሉ። የሚጠባበስ አይነት በጣም የሚበዛው ከተማው ቤቱ ሁሉ ሽታው የሚቀየረው ረመዳን ላይ ነው። እነዚህ ሁሉ ለጨጓራ በጣም ይከብዳሉ። የጨጓራ አሲድ ከሚጨምሩ የጨጓራ ኢሪቴሽን፣ ቁስለት ያለባቸው ሰዎች ደግሞ ቁስለት እንዲብሱ ከሚያደርጉ ነገሮች ውስጥ ናቸው ማለት ነው። ስለዚህ መጠንቀቅ ያለባቸው የአሲድ እንዲረጭ የሚያደርጉ ምንድነው? ቅመም በጣም ምግብ አይነቱ ሳይሆን ያለው ቅመም መጠን ነው። ብዙዎቹ የሚጠባበሱ ምግቦች ደግሞ ቅመምም አላቸው፣ የሚጠበስበትም ዘይት አሲድ እንዲረጭ ያደርጋል እና ይህን በመጠንቀቅ የመጀመሪያው አብዛኛው ሰው የሚሰራው ስህተት ነው። ይህንን እንዲጠነቀቁ እንመክራለን። በሶስተኛ ደረጃ የሚበላው ምግብ አይነትና መጠን ነው። ብዙ ሰው ሲያፈጥር በጣም ብዙ ምግብ አንዴ ብዙ ምግብ ነው የሚበላ። ቀኑን ሙሉ ርቦት ስለነበረ ያንን ረሃብ ለማስታገስ ሲል የብዙ አይነት ምግብ አንድ ላይ ይመገባል። ይሄ ጨጓራን ድንገተኛ የሆነ ቀኑን ሙሉ ባዶ የነበረን ጨጓራ ድንገተኛ የሆነ ጫና ውስጥ በመክተት የጨጓራ ህመም፣ አሲድ ይጨምራል፣ ሪፍሌክስ ይጨምራል፣ ቁስለት ካለ ቁስለቱ ይባባሳል። ስለዚህ የሚመከረው መጀመሪያ ላይ ቀለል ባለ ቶሎ የሚፈጩ ቶሎ አብዞርብ በሚደረጉ ቶሎ ኢነርጂ ወደሚሆኑ ምግቦች ይመከራል። ተምር መብላት መጀመሪያ በጣም የሚጠቅመው ለዛ ነው። ብዙ ሆድ ላይ ጫና አይፈጥርም። ቶሎ ወደ ኢነርጂ የመቀየር ባህሪ ያለው ተምር ብዙ ፋይበርም ስላለው ብዙ ሰዎች ከበሉ በኋላ ቀጥሎ የሚበሉት ምግብ እንዲፈጭ ጨጓራ ላይ እንዳይከብድ ቶሎ አብዞርብ እንዲደረግና የጨጓራ አሲድን የመቀነስ ባህሪ ያለው። ስለዚህ በተምር አፍጥሮ ውሃ ትንሽ ደግሞ ቀምሶ ከዛ በኋላ ቀለል ያለ ቶሎ የሚፈጩ ምግቦች ናቸው የሚመከሩት። ለምሳሌ አጃ በደንብ ፕሮቲን አለው፣ ቶሎ ወደ ኢነርጂ የመቀየር ባህሪ ያለው፣ የመፈጨትም ቶሎ ይፈጫል። ስለዚህ ሆድ ላይ የመክበድ ባህሪ የለውም። የአትክልት ሾርባ፣ የዶሮ ሾርባ ሊሆን ይችላል። ሌሎችም ቶሎ የሚፈጩ ሆድ ላይ የማይከብዱ ምግቦችን መመገብ። ከዛ በኋላ ፍራፍሬ፣ ጁስ፣ ፍራፍሬ፣ ሌሎች ነገሮችን አትክልት መጠቀም ይቻላል። ፋት የሆኑ ከባድ የፕሮቲን ምግቦችን ደግሞ ዘግየት ብሎ ቢወስዱ ነው። ስለዚህ ትንሽ ቶሎ ቶሎ መብላት ነው የሚመከረው እንጂ አንድ ላይ ሁሉንም ስጋውንም፣ ፋቱንም፣ እንቁላሉንም፣ ወተቱንም ሁሉንም አንድ ላይ ፈጥር ሰዓት ላይ መብላት በጣም ጨጓራን ከፍተኛ ጫና ውስጥ በመክተት አሲድ እና ቁስለትን ለማባባስ የተለመደ ምክንያት ነው ማለት ነው። ብዙ ሰው ፈሳሽ ይወስዳል። ፈሳሽ መውሰድ ለጨጓራ በጣም ጠቃሚ ነው። ያንን ፈሳሽ ግን የምንወስድበት ሰዓትና ሁኔታ መስተካከል አለበት። ጨጓራ እንዲፈጭ ምግብ ይፈጫል ብሎ ብዙ ሰው አሲድ ያለው ሎሚ የመሰለ ሌሎች አሲዳማ የሆኑ ፈሳሾችን ፈጥር ሰዓት ላይ ይጠቀማል። ይሄ ብዙ አይመከርም። በእርግጥ ዘግየት ብሎ ቢጠቀም ችግር የለውም። ፈጥር ሰዓት ላይ እንዳፈጠረ ግን ሎሚ እና ሌሎች አሲዳማ ጁሶችን ባይወስዱ ይመከራል። ቅድም እንዳልኩት ቀለል ያሉ ምግቦችን ከተመገበ በኋላ ጁስ፣ ፍራፍሬ ነገሮችን መሀል ላይ ቢወስዱ ወይንም ደግሞ ፋት ወይንም ፕሮቲን ከበሉ በኋላ መጨረሻ ላይ ቢወስዱ ጥሩ ነው። እነዚህ ግን በአጭር ሰዓት ውስጥ መሆን የለበትም። በ30 ደቂቃ ውስጥ ይህን ሁሉ ነገር በልቶ ሰው ሆዱ ጨጓራው ጤናማ መሆን አይችልም። ስለዚህ ዘግየት ማለት አለበት። አንዱን ከበላ በኋላ ለጨጓራ የሆነ ያክል እረፍት መስጠት 20-30 ደቂቃ፣ ከዛ በኋላ ተራዊህ ከመሄዱ ዒሻ ከመስገዱ በፊት የሆነ ያክል ከበላ፣ ሌላውን ደግሞ ከተራዊህ በኋላ ከዒሻ በኋላ ዘግየት ብሎ ቢበላ ጥሩ ነው። ሌላው የተለመደው ስህተት ቡና ነው። ብዙ ሰው ፈጥር ላይ በቡና የሚያፈጥሩ በባዶ ሆዳቸው ቡና የሚጠጡ ሰዎች አሉ። ጫት፣ ሲጋራ የመሳሰሉ አሲድ ከመርጨት ጋር ከጨጓራ በሽታ ጋር በቀጥታ ግንኙነት ያላቸውን ንጥረ ነገሮች መጠንቀቅ ያስፈልጋል። የግድ ቡና መጠጣት ካለበት ሰው በባዶ ሆዱ መሆን የለበትም። አፍጥሮ ሆዱ እንደሞላም ቡና መጠጣት የለበትም። ይሄ ሁለቱም አሲድ እንዲረጭና
ሪፍሌክስ ወይንም ይሄ የአሲድ ሪፍሌክስ ቃር እንዲባባስ የሚያደርጉ ነገሮች ናቸው። ስለዚህ ቡና ከጠጣ እንደው ግዴታ ከሆነ ሆዱ ረገብ ሲል ትንሽ ቀነስ ሲልለት ቡና ሻይ ቢጠጣ ይመከራል ማለት ነው። ቀጥሎ አብዛኛው ሰው የሚሳሳተው የጨጓራ ባክቴሪያ ያለበት የጨጓራ በሽታ ያለበት በምንም ችግር የለውም ብሎ መጾም ነው። ይሄ ጥሩ አይደለም። ስለዚህ መዳን የሚችሉ መታከም የሚችሉ የጨጓራ ምልክቶችን ለምሳሌ ኤች ፓይሎሪ ሊሆን ይችላል፣ ሪፍሌክስ ሊሆን ይችላል፣ አሲድ መርጨት የመሳሰሉ ቅድሚያ መታከምና ኮንትሮል ማድረግ ስለሚቻል ይሄንን ማድረግ ይጠበቅባቸዋል ማለት ነው። መጨረሻ ላይ ብዙ ናቸው። መጨረሻ ላይ ግን ስህተት ብዬ የምጠቅሰው ምግብ እንደበሉ መተኛት ነው። በጣም ብዙ ሰው ስሑር ሲበላ ወደ አዛን ሱብሒ ሲደርስ ቀረብ አድርጎ ነው የሚበላው። ከዛ ሱብሒ እንደሰገደ ይተኛል። በጣም ብዙ ስሑር ይበላል። ከዛ በኋላ በ15 በ20 ደቂቃ ውስጥ ሱብሒ ይሰግዳል። ከዛ በኋላ ወዲያው ነው የሚተኛው። ይሄ ጨጓራን እንደበላን መተኛት ከፍተኛ ጫና ውስጥ የሚከት የጨጓራ አሲድ እና የጨጓራ ቁስለትን ከሚያባብሱ ነገሮች ነው። ስለዚህ የሚመከረው ቀደም ብሎ ከተቻለ ሱብሒ ከመድረሱ ቀደም ብሎ 30 ደቂቃ አንድም ሰዓት ቀደም ብሎ ስሑር መብላት ነው። ወይንም ሱብሒ ከሰገደ በኋላ ስሑር ከበላ ሱብሒ ከሰገደ በኋላ ከመተኛቱ በፊት ትንሽ ዘግየት ማለት ነው። 30 ደቂቃ አንድ ሰዓት ዘግየት ብሎ እንቅልፍ እንዲተኛ ይመከራል ማለት ነው። ይሄ ማታም ላይ ነው። እራት የሚበላ ሰው ተራዊሕ ሰግዶ እራት በልቶ ወዲያው መተኛት አይመከርም ማለት ነው። ስለዚህ እራቱን የሚበላ ሰው ቀለል ያለ ምግብ እንዲበላ ይመከራል። ሁለተኛ ምግብና እንቅልፍን ቢያንስ ከአንድ ሰዓት በላይ ማለያየት ይመከራል። ይሄ ምክር ብቻ አይደለም። ይሄን እንደበሉ የሚተኙ ሰዎች በጣም በብዙ ጥናቶች የተረጋገጠ አሲድ ሪፍሌክሳቸው፣ ጨጓራ ኢሪቴሽን እና የቁስለት መጠናቸው ይጨምራል። ይሄ የተለመዱ ስህተቶች ናቸው ማለት ነው። በመቀጠል መጾም የሌለባቸው በፍጹም መጾም የሌለባቸው ሰዎች አሉ። የጨጓራ በሽታ ኖሮባቸው ቢጾሙ አደገኛ የሆነ ደረጃ ላይ የሚደርሱ ሰዎች አሉ። እነዚህ ሰዎች ከመጾማቸው በፊት ሐኪም ጋር እንዲሄዱ እንዲታከሙ እንመክራለን። መጾማቸው አይደለም ችግሩ፣ ያለባቸውን ችግር ቀድመው ባለመታከማቸው ከጾም ጋር ሲሆን የበለጠ ጉዳት የበለጠ አደጋ ላይ ሊጥላቸው ይችላል። ቅድም እንደጠቀስኩት የመጀመሪያው ቁስለት ነው። የጨጓራ ቁስለት ወይም ፔፕቲክ አልሰር ያለባቸው በተለይ አክቲቭ አልሰር ያለባቸው ሰዎች መጾም አይመከርም። አክቲቭ አልሰር የሚረጋገጠው ኢንዶስኮፒ በመስራት ነው። ወይንም የጨጓራ ኢንዶስኮፒ በቪዲዮ ታይቶ አልሰሩ አክቲቭ አልሰር ወይንም አሁን ያለ አልሰር በቅርብ ሳምንታት ውስጥ በሁለት ሳምንታት ውስጥ ያላቸው ሰዎች ከመጾማቸው በፊት አልሰሩ መታከም ይኖርበታል ማለት ነው። ባይታከሙና ቢጾሙ የአልሰሩ ይብሳል። ብዙ ጥናቶች አረጋግጠዋል። አንዳንድ ሰዎች ላይ ደግሞ መድማት ወይንም ፐርፎሬት መበጠስ ሊከሰት ይችላል ማለት ነው። የጨጓራ ቁስለት አለብኝ የሚለው በተለምዶ የሚባለውን አይደለም። አሁን ፔፕቲክ አልሰር አንድ ሰው አለበት ለማለት የግድ ኢንዶስኮፒ ተሰርቶ ቁስለት መኖሩ መረጋገጥ ይኖርበታል። አልትራሳውንድ ቢሰራ፣ ሰገራ ምርመራ፣ የደም ምርመራ ላይ ቁስለት እንዳለ ማረጋገጥ አይቻልም። እነዛ ኢንዳይሬክት ሳይኖች ወይንም የጨጓራ ህመም መኖሩን የምናይበት እንጂ ቁስለት ለማየት የግድ ኢንዶስኮፒ ያስፈልጋል። ይሄ የተለመደ ስህተት ነው። ጨጓራ ቁስለት አለብኝ ተብያለሁ ቁስለት ይላሉ። እሱ አይደለም። ፔፕቲክ አልሰር የምንለው በቪዲዮ የሚታየውን ቁስለት ነው። ቁስለት ካለ ከመጾም መጠንቀቅ ይኖርባቸዋል። ሁለተኛው የሚደማ ጨጓራ ነው። ስለዚህ በቅርብ ጊዜ ሲያስመልሱ ደም ካለ ወይንም ሰገራ ላይ ደም ካለ እነዚህ ሰዎች ከመጾማቸው በፊት መታከም ይኖርባቸዋል። ሰገራ ላይ ደም ሲኖር የተለመደው ምልክት ሰገራ ይጠቁራል፣ ሬንጅ ይመስላል ወይንም አስፋልት የሚመስል ሰገራ ካለ ይሄ 95%ቱ ከጨጓራ እየደማ ለመሆኑ ምልክት ነው የሚሆነው እና ስለዚህ ከመጾማቸው በፊት እነዚህ ሰዎች መታከም ይኖርባቸዋል። ሌላው ተደጋጋሚ ትውከት፣ አሲድ ሪፍሌክስ፣ ኮንትሮል ያልሆነ ሪፍሌክስ ያላቸው ሰዎች ሲጾሙ ትውከቱ፣ የጨጓራ ቁስለት፣ የጨጓራ ህመምና ሪፍሌክሳቸው እንደሚብስ ብዙ ጥናቶች ያሳያሉ። ስለዚህ እነዚህም ሰዎች መጀመሪያ መታከም ነው ያለባቸው። ኤች ፓይሎሪ ወይ የጨጓራ ባክቴሪያ ከጨጓራ ህመም ጋር ያለባቸው ያልታከሙ ሰዎችም ከመጾማቸው በፊት እንዲታከሙ እንመክራለን። እነዚህ ሁሉ የጠቀስኳቸው መታከም የሚችሉ ነገር ግን ሰውየው ባለመታከሙ እና ሳይታከም ቢጾም የሚብሱ የጨጓራ ችግሮች ናቸው። ቀድመው ግን ከታከሙና ከተከላከሉ ከዛ በኋላ ከዳነ በኋላ መጾም ይችላሉ ማለት ነው።
ይሄ እንግዲህ አሁን የጾሙ ችግር ሳይሆን ያለመታከም ያመጣው ችግር በመሆኑ ቀድመው እንዲጠነቀቁ እንፈልጋለን። ያ ማለት ጥሩ ዜና የለውም ማለት አይደለም። አብዛኛው የጨጓራ ታካሚ በሰላም መጾም ይችላል። ለምሳሌ የመጀመሪያው ቢጾሙ ችግር የሌለባቸው ሰዎች መጠነኛ ጨጓራ ያለባቸው ሰዎች ናቸው። መጠነኛ ጨጓራ አልፎ አልፎ ሆድ መንፋት፣ ማስገሳት፣ አልፈጭ ማለት፣ ማቃጠል፣ ቁርጠት እና ሪፍሌክስ ያለ አልፎ አልፎ የሚያጋጥማቸው ሰዎች እነዚህ የጨጓራ ቅድም እንደጠቀስኩት የጨጓራ መድኃኒት በመውሰድ ምግብ ላይና አመጋገባቸው ላይ ጥንቃቄ በማድረግ በሰላም መጾም ይችላሉ። ሌላው የዳነ ቁስለት ፔፕቲክ አልሰር ቁስለት ኖሮባቸው ታክሞ የዳነ የኦልድ የሆነ ቁስለት ያለባቸው ሰዎች ቢጾሙ ችግር የለም። አምና ቁስል ተገኝቶብኝ ነበረ ዘንድሮ አልጾምም ቢል አንድ ሰው ትክክል አይደለም። ምክንያቱም ቁስል ሚድን ነገር ነው። የደማ ጨጓራ ቁስል ያለበት ጨጓራ ታክሞ ይድናል። ከዳነ በኋላ መጾም ይችላሉ። ምንም ችግር የለውም ማለት ነው። ሌላው ኮንትሮል የሆነ የአሲድ መርጨት የአሲድ ሪፍሌክስ ወይም ገርድ ያለባቸው ሰዎችና መድኃኒት ወስደው ኮንትሮል ከሆነ መጾም ይችላሉ። የአሲድ መድኃኒቶች ይሄ ፕሮቶን ፒፒአይ የሚባሉ ወይም H2 ብሎከር ሁሉም አይነት የአሲድ መድኃኒቶች በጣም ብዙ ጥናቶች ላይ እንደታየው የኮንትሮል የማድረግ አቅማቸው ረመዳን ላይ ጾም ላይ ቁስለት የማዳን አቅማቸው አሲድ ሪፍሌክስ የኮንትሮል የማድረጋቸው አቅም እንዲሁም የአሲድ የመረጨት ሂደቱን ኮንትሮል ማድረጋቸው ብዙ ጥናቶች ከፍ ያለ ኮንትሮል እንደሚያደርጉ ተረጋግጠዋል ማለት ነው። ስለዚህ መድኃኒት በትክክል በመውሰድ አብዛኛው የጨጓራ ታካሚ በሰላም ኖርማሊ ጾሙን መጾም ይችላል ማለት ነው። እነዚህን መረጃዎች ጠቃሚ ሆነው ካገኛችኋቸው ለቤተሰብ ለሌሎችም ለምታውቋቸው ጨጓራ ህመም ላለባቸው ወይም የጨጓራ ህመም ለሚያሳስባቸው አድርሱላቸው፣ ሼር በማድረግ አግዟቸው። በዚሁ ገጽ ላይ እኚህንና መሰል የጤና ሀሳቦችን ጠቃሚ ነው ብለን የምናስባቸውን ሁሉ እናነሳለን። ከጾም ጋር ተያይዘውም ከጾም ውጭ ያሉም ሌሎች የህክምና ጉዳዮችን እንዳስሳለን። ስለዚህ እናንተም ቤተሰብ ሁኑ፣ ላይክ አድርጉ፣ ሼር አድርጉ፣ ሌሎችንም አሳትፉ። እኛም ደግሞ በቻልነው ልክ በምናውቀው ልክ ይጠቅማል ብለን ያሰብነውን የጤና የህክምና ጉዳዮችን ለመዳሰስ እንሞክራለን። እናመሰግናለን።